እንዴት ናችሁ ቤተሰቦቼ? ዛሬም እንግዲህ አዲስ ነገር ይኖራል ብለን እንጠብቃለን። እኔ እንጃ ብቻ ያው ደብሮናል። ሀይሚና ብሩኬ እንደዚሁ ነው ማየት ለእኛ በጣም እኔ እንጃ ከፍቶናል። የምሬን ነው የምላችሁ እና ናፍቀውናል ሁሉ አንድ ላይ የሚያሳልፉት ያሳቃቸው ምናምን ነገር በጣም ነው የናፈቀን እና ፈጣሪ በቃ ብሎ ይሄንን ግርግር ወደ ሰላማቸው ቢመለሱልን ደስ ይለናል። ከዛ በተጨማሪ ደግሞ መልእክቴ ለሊዳን ነው። ሊዳን እባክሽን ከህይወታቸው ውጭ ማለት አዎ መጀመሪያ ሶሲን እንዳመጣት ብሩኬ አንቺንም ያመጣሽ ብሩኬ ነው። ግን ደግሞ ሴት ልጅ ነሽ፣ ነገ ምን እንደሚገጥምሽ አታቂም። ገብቶሻል? በዚህ ልክ ደብሯት እያየሽ ቪዲዮን መቀጠል የለብሽም ብዬ አስባለሁ። ለስራ ነው የመጣሽው እርግጠኛ ነኝ። ግን ቢሆንም ደግሞ አንዳንዴ አላስፈላጊ ሆኖ ከታየ ከዛ ነገር ማቆም ወይ ደግሞ መውጣት ጥሩ ነው። ምክንያቱም ነግበኔ የሚባል ነገር አለና ብትወጪ ደስ ይለናል። እና አንቺን ብሩኬን ምከሪው ማለት በቃ ሴት ልጅ ስትናደድ ብዙ ነገር ልትናገር ትችላለች። ስለዚህ አንተ ታገስ፣ ትንሽ ትዕግስተኛ መሆን አለብህ። ነገሮችን በቃ በትዕግስት ማስተካከል መቻል አለብህ ብለሽ እንደ አንድ እህት ብትመክሪው ደስ ይለናል። ምክንያቱም የማይለያዩ ልጆች ናቸው። ሰው በመካከላቸው እየገባ ነው እንግዲህ ያበጠበጣቸው። ጅምሩም ይሄ ነው። ሀይሚ እንደምታውቋት እኔ የምንም ደብል መሆን አልፈልግም ነው የምትለው። በቃ ማለት ፍቅረኛም ካለኝ አንድና አንድ በመካከላችን በእኔም በኩል በሱም በኩል የሚገባ ሰው እንዲኖር አልፈልግም። ምንም አይነት ነገር ላይ ሁለተኛ ሰው መሆን አልፈልግም ነው ያለችው። ስለዚህ ያንን ነገር በግልጽ እየተናገረች ነው። እና በቃ ውጭ በእናትሽ ማለት ምከሪውና ብሩኬን በቃ ይሄ ነገር ጥሩ አይደለም፣ ሀይሚን እያስከፋት ነው ምናምን ነገር። በእርግጥ አንተ ሀይሚን ለማናደድ ምናምን ብለህ ነው። ግን በቃ አለ አይደል የዚህን ያክል የሚያስከፋት ከሆነ ይቅር ብለሽ ብትወጪ ደስ ይለኛል። ማለት ራሳቸው እየተጠራሩም ቢሆን እርስ በርሳቸው እዛው እየተጨቃጨቁ ምናምን የሆነ ቀን ሊታረቁ ይችላሉ። ትዕግስታቸው ማለት ይሄ እልሃቸው ምናምን ነገር ሲለቃቸው እና ሶስተኛ ወገን እየሆናችሁ የምትገቡ መሀል ላይ እባካችሁ ማለት እባካችሁ በቃ በፍቅር አምላክ እንለምናችሁ ውጡ ከመካከላቸው። የምር በቃ ውጡ በቃ ሊዳን በቃ ውጭ አንቺ። የምሬን ነው የምልሽ። በጣም ደብሯታል ሀይሚዬ። የልደቷ ቀን በዛ መልኩ ስላለፈ እሷም ደብሯታል፣ ተመልካችም ደብሮታል። እና ያንን ቀን ባታስደብሯት ኑሮ ትናንት ብሩኬን ቢመጣ እርግጠኛ ነኝ በሰላም አክብራ የጠሯትን ሰዎች አክብራ በልታ ጠጥታ ትወጣ ነበረ ማለት ነው። ግን የትናንቱ ቀን በቃ እናንተ የረበሻችኋት የልደቷ ቀን ያ ቀን ነው የመጣባት። እና እባካችሁ በቃ ማለት ሁሉም ነገር ይብቃና ወደ ሰላማችሁ ተመለሱ ሁላችሁም። በቃ እስኪ ሶስተኛ ወገኖች ውጡ ከህይወታቸውና እነሱ ተጨቃጨቁም ተሰዳደቡም በራሳቸው ጊዜ ወደ ሰላማቸው ይመለሳሉ ብዬ አስባለሁ። እና እኔ እንጃ ማለት እያሳለፈች ያለችውን በውስጧ ብሩኬ ምን እያሳለፈ እንዳለ እኮ ግልጽ ነው። በጣም ደብሯቸዋል በእርግጠኝነት። ብሩኬም ደብሮት ነው በቃ በድብርት ነው እያሳለፈ ያለው። ሀይሚዬም በድብርት ነው እያሳለፈች ያለችው። እዚህ ጋር ካሜራ ላይ መጥተው ምናምን ነገር የምታያቸው እንዳይመስላችሁ። በጣም ከባድ ጊዜ እያሳለፉ ነው። ይሄ ግልጽ ነው፣ ምንም ማለት ነው ያልተደበቀ እውነት። እና ካሜራ ላይ ሲመጡ ነው በቃ ጠንካራ መስለው ምናምን ነገር እንጂ አይምሰላችሁ። ማንም ከሚወደው ሰው ተለይቶ ደስተኛ ሆኖ ሊያሳልፍ አይችልም። እና በቃ ሶስተኛ ወገኖች ውጡ ከህይወታቸው እንዴ! በቃ ውጡ፣ የምር ውጡ። በቃ ፈቃደኛ መሆን እራሱ የለባችሁም። ሊዳ ራስሽ በቃ እንዴ ብዙ ወራቶችን ተረባብሻችኋል። አሁን ደግሞ ተጨማሪ ርብሻ እንዲፈጠር በእኔ ምክንያት አልፈልግም። ስለዚህ በቃ ብሩኬ ወደ ራስህ ተመለስና ነገሮችን እረፍት አድርግ፣ ተረጋጋ። በቃ ለመጀመሪያው ጥፋትህ ይቅርታ ጠይቀህ አላረገችልም፣ ግን ደግሞ ይቅርታ ጠይቃት። ምን ችግር አለው? ይቅርታ መጠየቅ እኮ ኃጢአት አይደለም። ደግሞ ይቅርታ መጠየቅ፣ ደግሞ እድልን መሞከር በቃ እና ያው እልህ ነው በነገራችን ላይ ሁለቱም ጋር እልህ ነው። እና አሁን ዛሬ እንግዲህ አላቅም ምን ይዘው እንደሚመጡ ማለት ነው። እና ያው ከባድ ጊዜ ነው ብቻ እኔ አላቅም። ውድ ቤተሰቦቼ ሶሲ ግን ከእነሱ ህይወት በመውጣቷ በጣም ደስ ብሎኛል። ዳኒም እንደዛው ማለት ነው። እና አሁን እንግዲህ እንዳያቸዋቸው ሶሲና ፍፄ በጣም ደስ በሚል ቪዲዮ ነው የመጡት። ዛሬ ምን ሊከተላቸው እንደሚችል አላቅም። ከማን ከአቶ ዳኒ እንግዲህ በእርግጥ ፍፄ ላስታርቅ ብሏል። ያንንም ሰምቷል። ያንን ግንዛቤ ውስጥ ይከተዋል ብዬ አስባለሁ። ካልሆነ ደግሞ ከብሩኬና ከሀይሚ ወጥተው ወደ ፍፄ ሊመጣ ነው ማለት ነው አጅሬው።
ብቻ እንግዲህ ፍፄ አምነህበት ነው የገባኸው። እግዚአብሔር ይሁንህ የኔ የዋህ የኔ ምስኪን እና እንደምታውቁት ፍፄ የዋህ ነው። ከመናገር ዝምታን የሚመርጥ ልጅ ነው። ትዕግስተኛ ነው። ጸጥ ያለ ሰው ነው። የተረጋጋ ነው እና ከዳኒ ጋር እኔ እንጃ ትግሉን የምትችለው አይመስለኝም። ብቻ ፈጣሪ ይሁንህ እና ውድ ቤተሰቦቼ ያው በጸሎት እያሰባችኋቸው እንግዲህ ሁሉም ነገር እንደሚስተካከል ሰላም እንዲሆን በጸሎት ማገዝ ነው። ሌላ ምንም ማለት አንችልም። ሀይሚና ብሩኬ ናፍቀውናል። የምር ነው የምላችሁ የድሮዎቹ ሀይሚና ብሩኬ ናፍቀውናል። ሳቃቸው በቃ ቅብጠታቸው ሁሉ ነገራቸውን የናፈቀን የምሬን ነው የምላችሁ እና እነሱ ተለያይቶ ማየት ከባድ ነው። ከባድ ግን አይለያዩም። ኧረ በስመ አብ የሰይጣን ጆሮ ይደፈን። አይለያዩም። ያው ጊዜ ይወስዳል እንጂ አይለያዩም። ውድ ቤተሰቦች እሺ እንግዲህ ያው ግማሹም ስራ ነው ይላል፣ ግማሹም የምር ነው ይላል። ብቻ ያው ውዝግብግብ ያለ ውስጥ ነን። ቢሆንም ግን አይለያዩም። የምር አይለያዩም።